ኤቢ ሰላም ለዳጣ የጣፈችውን ደብዳቤ አገኘችው። በነገራችን ላይ ኤቢ ሆነ አንድ ነገር ከያዘች ሆነ ሙጭጭ ካለ በቃ የሆነ ሙጫ ነገር ነችና እና ዛሬ ላይ እንግዲህ ናታን ክፍሌን ራሴ ነኝ የማጸዳው ብሎ ክፍሉ ካሜራ ደቅኖ እንዲሁም ደግሞ ቁልፉን ለሰራተኛው እንኳን አይሰጥም ነበረ ለዛ ማለት ነው። እና ለዛ ጋር ሄዲና ናታንን ክፍልህን ላጸዳልክ ስለሆነ ክፍልህም ቁልፉን ስጠኝ ብለሽ ተቀብለሽ ትመጫለሽ ትላታለች ማለት ነው። ለዛ በነገራችን ላይ አልቀበልም ብላት ነበረ፣ ግን ወደሽ ነው በግድሽ ሄደሽ ትቀበያታለሽ ብላ በግዷም ቢሆንም ያንን ቁልፍ እንድትቀበል ልካታለች። ናታን እንግዲህ ስለተጠራጠረ ለኤቢ እንዳትሰጫት ብሎ ነበረ ለዛ ብቻ የሰጣት። ለዛ ደግሞ ያው ማለት እሷን በእርግጥ አይፈረድባትም እና የምታውቀው ነገር ስለሌለ እናምጥታ ለኤቢ ትሰጣታለች ማለት ነው። ኤቢ እንግዲህ ግን ያው ናታን ካሜራ ደቅኗል። በደቅንም ግን በነገራችን ላይ የሆነ ተንኮል እኮ ታሰብን እና ያንን ካሜራውን እሷ ስልክ ውስጥ በፍላሹን በመክተት እና የት እሷ ነች በነገራችን ላይ ካሜራውን ያስቀመጠችው ማለት ነው። እና ካሜራውን እንግዲህ ግን አስቀምጣ የት እንዳስቀመጠው ምናምን ደረሰችበት። በጣም በአቤት ተንኮሏ እኮ በስመ አብ። በነገራችን ላይ ኤቢ ማለት ነው የደረጀ ልጅ አይደለችም። ምክንያቱም ማርታ ብዙ ጊዜ የሆነ ዝምታዋ እንደ አስር መልካም ብንሆንም አንድ ሰራተኛ ቤታችን ስታረጊዝ እንዲሁም ደግሞ የደረጀን ሁኔታ አይቶ መገመት ምንም የሚከብደን ነገር የለም። ግን ማርታ ጋም ደግሞ የሆነ እውነት ስላለ የሆነ በቃ አይደለ ነገሮችን ሽፉርፉና አድርጋ ወይም ደግሞ ችላ በማለት ነው የምታልፋቸው፣ ወይም ደግሞ ደረጃን እሺ በማለት ታልፈዋለች። ደረጃን ብዙ ጊዜ እሺ ነው የምትለው። እኛ ሰዎች በቃ አስር መልካም ብንሆንም እኔ ለምሳሌ እንጃ ማንም ሰው ቢሆንም አንድ ሰው ማለት አንድ ሴት ባል ሳይኖራት ቤቴ ስታረግዝ እንዲሁም ደግሞ እንደዚህ ባሌ ሲጨነቅ እንዲሁም ደግሞ የማላቃትን ልጅ አምጥቶ ቤት ልክ እንደ አባቱ ሲንከባከባት ብዙ ጊዜ ራሱ ከተመለከታችሁት ዳጣ ከዛ ከቤት ትውጣ ሲባል ደረጀ ያሳየው ገጸ ባህሪ በጣም ግልጽና ግልጽ ነበረ። ግን ማርታ ያንን ሁሉ አይታ ነበረ ደረጀ እንደዚህ ሲያዝን ማየት አልፈልግም እያለችም እንግዲህ ግን እንትን ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ደረጃ በባለፈው ክፍል እንደተመለከት ነው እንግዲህ ማርታ እንዲሁም የሆነ ነገር ዳርዳሩን ነግራኛለች ስትለው እንግዲህ ስለ ሰላም ማለት ነው። ደረጃ በጣም ይደነግጣል። ቆይ ምንድን ነው ያለችሽ? ቆየች ሴትዮ ምንድን ነው አላማዋ? ቆይ እኛን ትዳር ለመበጥበጥ ነው እንደ በማለትም የሆነ ጮክ ባለ ነበረ እንትን ያላት ማለት ነው። የማን ነው ትዳር የሚበጠበጠው ስትለውም እንግዲህ ቆይ ምንድን ነው ያለችሽ በማለትም እንግዲህ እንትን ይላታል ማለት ነው። ስለ ልጁ አባት በላንች ብቻ ነው የምነግርሽ፣ ግን እዛው ቅርብ ነው ብላኛለች። ቆይ እኔ ምልክ ሰላምን ያጀናጀንካት አንተ ነህ እንዴ? ማለት ከአንድ ጓደኛ ያጀናጀንካት አንተ ነህ እንዴ? እያለችም እንግዲህ እየቀለደችበት ነበረ። ደረጀ በዚህ ጊዜ በጣም የሆነ ስቅቅ እያለ ነበረ። ቆይ እናና ምንድን ያለችሽ ማርታዬ? ከዛሬ ቀን ጀምረሽ እሷ ጋር ለብቻሽ እንዳትሄጅ እያላት ነበረ። እና ደግሞ ከኔ ጋር ካወራን በኋላ ምንድን ነው ላንቺ የነገረችሽ ስላት እንግዲህ አውርታችሁ ነበር እንዴ? ምንድን ነው ታዲያ የነገረችህ ስትለውም እንግዲህ አይ ማርታዬ ትወጅኛለሽ አይደለ? የልጆችሽ አባተኛ አይደለ? ሲላትም እንግዲህ ቆይ እየሆንክ ነው ደረጃ ስትለውም በቃ ይኸውልሽ ከዛሬ ቀን ጀምረሽ ሰላም ጋር እንዳትሄጂ፣ ለብቻሽ እንዳትሄጂ፣ ከሆነም ደግሞ ከኔ ጋር አብረን እንሄዳለን ይላታል። እና በዚህ ጊዜ ይሄ ነገርማ ከቀን ወደ ቀን ያልጠበቅኩን ነገር እየሆነ ነው፣ ስለዚህ ለከይር ያደርገው ብትልና ማርታም ተነስታ ትሄዳለች። ደረጃ በዚህ ጊዜ ተከትሏት ማርታ እሻልሽኝ አይደለ? እሻልሽኝ እያለ ነበረ።
እና ናታንም ወደ ለዛ ጋር ይመጣና እሺ ለዛ ስራ እንዴት ነው ለመሻ አይደለ እያላት ነበረ። እናም እንደዛ እንግዲህ ሲላት አዎ ምንም አልልም እና ታዲያ ክፍልህን ላጽዳ ብለሽ የነበረ ቁልፉን ምናምን ሲላትም ቁልፉን እኮ ኤቢ ወስደዋለች በማለትም ትነግረዋለች። ጠርጥሬ ነበረ እያለም እየሮጠ ሲሄድም እንግዲህ እየጠበቀው ነገር ወረቀቱን እጇ ላይ ይዛው ያገኛታል። እናም ልቀቂው ብሎ እንግዲህ ምንጭቅ ሲያደርጋት ወረቀቱ ሁለት ቁርጥ ይላል። እንግዲህ በነገራችን ላይ ናታን ዋናውን ያዘው። ናታን እንግዲህ ኤቢን ይች ዳጣ የደረጀ ልጅ እንደሆነች እንዲሁም ደግሞ ካሳንችስ እንደተወለደች ወንድሟ ወስዶ እንደ ጣላት ምናምን እንዲሁም ማርታ ደግሞ ለ1 አመት ወደ ለስራ ወደ ሌላ ቦታ እንደሄደች በዛን አጋጣሚ እንደተረገዘች እንዲሁም እንደተወለደች ይሄንን ታሪክ ወደ ናታን የቀረው። ኤቢ ደግሞ የሰላም ልጅ እንደሆነች ዳጣ የሚለው ወረቀት ነው የደረሳቸው ማለት ነው። በነገራችን ላይ ቆይ አሁን ለምሳሌ ኤቢ ልክ ዳጣ የደረጀ ልጅ እንደሆነች ብታቅ እውነት ግን ሄዳ ለማርታ ትነግራታለች? እሷ በነገራችን ላይ አትነግራትም አይባልም። ወይስ እንደው ለብቻው አባቷን ታናግረዋለች? የምር የኤቢ ደግሞ በጣም ይለያል ይሆናል አለ የሆነ የሰውን እንትን ጉዲፍ ለመፈርፈር ግን ጥሩ አይደለም ሰዎች። እንግዲህ ደግሞ የኤቢም ጉድ እንደው አንድ ቀን ይወጣና እኔ እንጃ። ማርታ እርግጠኛ ነኝ ከሌላ ሰው ነው የወለደቻት እንጂ እቺ የደረጀ ልጅ አይደለችም ብዬ ነው የማስበው። እናም እንግዲህ ናታንም በሩን እባክሽን ክፈችልኝ ቢላትም በቃ አልከፍትለትም ትላለች። እንግዲህ ቁራጩን ያነባሉ። ናታን እንግዲህ ይህንን ወረቀት በምን ቀን ነው ከሰላም የተቀበልኩት እያለም በጣም እየተሳቀቀ ነበረ። በሩን ስትከፍት እንግዲህ ይህንን ሂጅ ለማየ ነው የምናገረው ብላ በሩን ስትከፍት ናታን እንግዲህ ያንቅና አንገቷን ይዞ አልጋው ላይ እየወረውራታል ማለት ነው። ከአንቺ ምን እያደረግሽ ነው ምናምን ሲላትም ምን አደረግኩኝ እንደ ዛሬ ተሳክቶልኝ አያውቅም። ዛሬ ተሳክቶልኛል። እማዬ ያላየችው ጉድ ቤቷ ምን እየተደረገ ነው? ጭራሽ ከነ ልጇ ነው ሰላም እኛ ቤት የመጣችው እያለች ነበረ። ናታን በዚህ ጊዜ ዳጣ የሰላም ልጅ መሆኗን ነው እንጂ የደረጀ ልጅ መሆኗን አላወቀችም ማለት ነው እያለ ነበረ። እንግዲህ ናታንም በፍጹም ሄደሽ ለማያ አትናገሪም፣ ይሄንን ከተናገርሽ ሄደሽ ቤቱ ይበጠበጣል፣ በእኔ ምክንያት ደግሞ ቤቱ እንዲበጠበጥ አልፈልግም ትለዋለች። እርግጠኛ ነኝ ሄዳ አትናገርም። ምን የምታደርግ ይመስላችኋል? እኔ ግን ሲመስለኝ ልክ የምርቃቷ ዕለት ቀለበት እንዳደርግልኝ ብላለች አይደለ? በሱም የሚስማሙ ይመስለኛል። እኔ እርግጠኛ ነኝ በዚህ ነው የሚስማሙት እና በዚህ ይስማማሉ። እሱም ቀለበት ያደርጋል። እሷም ይህን ሚስጥር ለማንም ሳትናገር እንግዲህ ይዛው ትቆያለች ማለት ነው። እናም ደግሞ ደረጃ እንግዲህ ግን ከውሃ ጋር ወደ ውጭ ወጥቶ ነበር እና ውሃ እናቴ ደረጃውንም እያያት አይደለም መኪና ውስጥ ያለውን አንድ በአንድ ሳይቀራት እየከፋፈተች ምናምን እያየ ነው። ደረጀ በሀሳብ ልም ብሎ ሄዷል ማለት ነው። እና አባዬ መኪናውን እኔ ልንደው መኪናውን ትለዋለች። ከዛ እንደዚህ ስትል እና ሙሀዬ ወደ ቤት መሄድ አለብን ይላታል። እንዴ መጫወቻ ቦታ ሳትወስደኝ ወዴት ነው ወደ ቤት የምንሄደው ስትለው፣ እንደ አንቺ እኮ ትልቅ ልጅ እኮ ነሽ እና አንቺን ወይ አሁን ዥዋዥዌ ላጫወተሽ ነው ሲላትም፣ አሁን ታጫውተኛለህ ስትለው፣ አንቺ እኮ ከእድሜሽ በላይ እኮ ቁመትሽ እኮ አድጓል ሲላትም፣ እንግዲህ ግን እንደውም ምጥንን ጠርተናት የሆነ ቦታ ይዛን ሄድ እያለችው ነበረ። እሱም እንግዲህ አይ ወደ ቤት እንሄዳለን ግን አባዬ የምጥንን እናትና አባት መቼ ነው የምታስታርቋቸው ስትለው፣ አይውሃ እነሱ ስለይቶላቸዋል እኔ ያለሁኝ አይደል እንዲ ዝም ብዬ በጸጸት የምኖረው ባቀፍኳት ቁጥር የምጸጸተው እያለ በስማውን ሲጋግል ደረጃ አሳዘነኝ ማለት ነው። የካድኳት ያህኔ የሚሰማኝ እያለ እንግዲህ በሀሳብ ጭልጥ እያለ ሲሄድ ውሃ እያጀርት የመኪናውን ክላክስ ስታጭውበት ድንገት ይልና በቃ ወደ ቤት እንሂድ ስትለው፣ እኛ ቤት እንግዲህ የሆነ ትልቅዬ
ኳስ ይፈነዳል እያላት ነበረ። የትኛው ቤት? አወድ በቃ አባዬ ቶሎ ውሰደኝ፣ ቶሎ እንድረስበት እያለችው ነበረ። ግን ምን አይነት ኳስ ነው የሚፈነዳው ስትለው ቀይ ነው ይላታል። አይ ውሀነቴ ይፈነዳል የተባለችውን ነገር ብታቅ። እናም እንግዲህ በዚህ ወደ ቤት ይመጣሉ። ወደ ቤት ሲመጡ ደግሞ አርጆ በር ላይ ተቀምጦ ነበረ። እናም ደረጀ ምን ትሰራለህ? ቆይ ዛሬም ልጅን አልተውካትም እንዴ? ቆይ አልወደም ካለች ሴት ጋር ምንድነው አስሬ እንትን የምትለው እያለው ነበረ። ውሀዬና ና ቶሎ አርጁ ና ወደዛ እንሸኝክ እያለችው ስትል እንግዲህ ግን ና ወድ ካልመጣ ግን ወይ ለአባት ወይ ለፖሊስ ነው እንትን የምለው በማለትም እንትን ይለዋል ማለት ነው። እና ደረጃ እንግዲህ አንተ የህንዱ አክተር ነክ እንዴ እያለው ነበረ። አወድ ምናምን ስል እንግዲህ የአፄ ቴዎድሮስ አባት ማን ነው ሲለው እንግዲህ ቴዎድሮስ አላለ። ከዛ ስለ ህንድ ምንድነው እስተነ ልጁ አውቀሃል እንዴት ያገርህን ሳታቅ ምናምን ሲለውም እንግዲህ አውቀው ነበር እኮ ረስቸው ነው እንጂ በማለትም እንግዲህ እንትን ይላል። በል ከዛሬ ቀን ጀምረ ከይወልክ አልወድህም ካለችክ ሁለተኛ ልጅ አጠገብ ብትደርስ አለቅህም። ከአንተ አባት አይመክርህም እንዴ? አባት አይቆጣጠርክም ሲለው አባት ዘወር ብሎ አያየኝም በማለትም ይነግረዋል። እንዴ አባት አንገቱን አሙት ነው እንደ ዘወር ብሎ የማያይህ ትለዋለች። በዚህ ጊዜ ምጥር ማለት ነው። እና በል ከዚህ ሰፈር ሁለተኛ እንዳላይክ ይለዋል ደረጀም። ከዛሽ በቃ እኔ እኮ በዚህ ሰልፍ ድንገት ነው ያያችሁ በማለትም እንግዲህ ይናገራል። ምጥን ደግሞ ደረጀና ማርታ እንግዲህ ተቀምጠው ባየቻቸው ቁጥር በጣም የሆነ የእሷ እናትና አባት ስለሚጣሉ የሆነ ስቅቅ በጣም እየቀነች እንግዲህ ታለቅሳለች ምናምን። እንግዲህ ማርታም ደግሞ ተከትላት ስትሄድ ተመልክተናል። እንግዲህ ደግሞ ምን ይፈጠራል የሚለውን ቀጣይ ፓርት ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።